75,000 የሚሆኑ አረጋውያን ላይ ሞት አንዣቧል። የትግራይ ክልል አረጋውያን ማህበር በማህበሩ ውስጥ የሚገኙ ጡረተኞች ከሐምሌ 2013 እስከ ጥር 2015 ድረስ የጡረታ ደሞዝ ያልተከፈላቸው በመሆኑ እጅግ አስቸጋሪ ሁኔታ ውስጥ መሆናቸውን ሊቀመንበሩ ገልጸዋል። የትግራይ ክልል አረጋውያን ማህበር ሊቀመንበር አቶ አርአያ ገሰሰ እንደተናገሩት በትግራይ የጥይት ድምጽ ቢቆምም አሁንም ሰዎች እየተራቡና እየሞቱ ነው ብለዋል። ሊቀመንበሩ አክለውም ይኸውም አረጋውያኑ ምግብ፣ መድኃኒት ተቸግረዋል፣ የቤት ኪራይ መክፈል አቅቷቸው ከዛሬ ነገ ያባሩናል በሚል ስጋት ውስጥ ናቸው ብለዋል። በክልሉ የሰብአዊ እርዳታ ላይ ተፈጽሟል በተባለው ስርቆት ምክንያት የሰብአዊ እርዳታ ተቋርጦ ነበር ያሉት ሊቀመንበሩ የስርቆት ወንጀል የፈጸሙ አካላትን ለፍርድ ማቅረብ ሲገባ በረሃብ እየተቀጣ ያለው ግን ምንም የማያውቀው ማህበረሰብ ነውም ብለዋል። የትግራይ ክልል መንግስት ሰራተኞች ማህበራዊ ዋስትና አስተዳደር ችግሩ ከአቅሜ በላይ ነው ብሎ የጡረታ ደሞዝ የ19 ወር አለመከፈሉን አረጋግጧል። ክፍያውን ማድረግ ያልቻለው በክልሉ ለበርካታ ጊዜያት ደሞዝ መክፈል ተቋርጦ በመቆየቱ የጡረታ መዋጮ መሰብሰብ ባለመቻሉ መሆኑንም ተናግሯል። በትናንትናው ዕለት ግንቦት 4 ቀን 2018 ዓ.ም ከአሶሳ ወደ ግልገል በለስ ጓዙ በነበረ የህዝብ ማመላለሻ ተሽከርካሪዎች ላይ በተፈጸመ ጥቃት ከ34 በላይ ሰዎች የሞቱበት ከ50 በላይ የቆሰሉ 15 ከባድ ቁስለኛ የሆነበት ጥቃት ተፈጽሟል። ጥቃቱ በታጣቂዎች እንደተፈጸመም ነው እየተዘገበ የሚገኘው። በፖሊስ አባል ህይወቱ ለጠፋው ግለሰብ ቤተሰቦች የመኖሪያ ቤትና የመስሪያ ቦታ ተሰጠ። በጉለሌ ክፍለ ከተማ ወረዳ 1 በፖሊስ አባል ህይወቱ ያለፈው የአቶ ተገኝ ባልቻ ቤተሰቦች ከአዲስ አበባ አስተዳደር የመኖሪያ ቤትና የመስሪያ ቦታ ርክክብ ተደርጎላቸዋል። አረብ ሊግ በኢትዮጵያና ሶማሊያ ውዝግብ አስቸኳይ ጉባኤ ጠራ። ሰኞ ጥር 6 ቀን 2016 ዓ.ም አረብ ሊግ የኢትዮጵያና ሶማሊያ ውዝግብን በሚመለከት ለመምከር የበይነ መረብ ጉባኤ ለጥር 7 ቀን 2016 ቀጠሮ መያዙን ገልጿል። የአረብ ሊግ ምክትል ዋና ጸሐፊ ሆሳም ዛኪ ድርጅቱ ነገ እንደሚሰበሰብ የገለጹ ሲሆን ስብሰባው በኢትዮጵያና ከሶማሊያ ተገንጣይ በሆነችው የሶማሌላንድ ግዛት መካከል ህጋዊ ባልሆነ መንገድ የተፈረመ የተባለውና በሰሜን ምዕራብ ሶማሊያ ቀይ ባህር አካባቢ ኢትዮጵያ ይዞታ እንዲኖራት የሚያደርገውን ስምምነት ይመለከታልም ብለዋል። ሞሮኮ ትመራዋለች የተባለው ይህ አስቸኳይ ጉባኤ በሶማሊያ ጥያቄና ከ22ቱ አባል ሀገራት በ12ቱ ድጋፍ የተጠራ ነው። ኢትዮጵያ በዚህ ስምምነት ማንም ተጎጂ አይሆንም ያለች ሲሆን ሶማሊያ በበኩሏ የኢትዮጵያ መንግስትን በውስጥ ጉዳይ ጣልቃ በመግባት እየወነጀለች ትገኛለች። በምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ የወቅቱ ሊቀመንበር የሆኑት የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ በዚህ ሳምንት ሐሙስ ጥር 9 ቀን 2016 ዓ.ም በዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ አስተናጋጅነት የሚካሄድ አስቸኳይ ስብሰባ መጥራታቸው ተዘግቧል። የኢራን የሚሳኤል መሰረተ ልማቶች 10 ከመቶ ብቻ በአሜሪካ ጥቃቶች እንደወደሙ ተዘገበ። የቀሩት 90 ከመቶ የሚሆኑት ሙሉ በሙሉ ወይም በከፊል የሚሰሩ ሲሆኑ ምናልባትም በአየር ድብደባ ብቻ ከጥቅም ውጪ ለማድረግ አስቸጋሪ እንደሆኑ ኤንዋይቲ ዘግቧል። የኢራን የሚሳኤል መሰረተ ልማት በትራምፕ ውጊያ ጉዳት አላስተናገደም ማለት ይቻላልም ይላል ዘገባው። አሜሪካ የእግረኛ ጦር ካላሰማራች ወይም ሌላ መሳሪያ ካልተጠቀመች በቀር የኢራንን የሚሳኤል ተቋም ለማውደም አስቸጋሪ እንደሆነም ነው ዘገባው ያመላከተው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግ ገብተዋል። የዓለማችን ሁለቱ ሀያላን አገራት አሜሪካ፣ ቻይና በመሪዎች ደረጃ ለሚያደርጉት ውይይት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከልዑካን ቡድናቸው ጋር ቤጂንግ ገብተዋል። የጉብኝት በሁለቱ ሀያላን ሀገራት መካከል ያለውን ግንኙነት ብቻ ሳይሆን የዓለምን ጂኦፖለቲካዊ ሚዛን የሚወስን ነው የተባለ ሲሆን ዶናልድ ትራምፕ በቻይና ቆይታቸው በመካከለኛው ምስራቅ በተለይም በኢራንና በሆርሙዝ ሰርጥ ላይ ከፕሬዝዳንት ሺ ጂንፒንግ ጋር እንደሚወያዩ ይጠበቃል።